It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ምን ሰምተሽ አደርሽ? ብዙ ነገር ነው የሰማሁት። እስቲ ከብዙ በጥቂቱ ለዚህኛው ምዕራፍ ይሆናል የሚለውን ነገር በጣም ትልቁ ዜና የነበረው ብዙ ሰዎችም ዜናው ላይ ሲነጋገሩበት የነበረው እንደሚመስለኝ የቼልሲ ጉዳይ ነው። አስገርሞናል እና ቶሎ ደግሞ በተከታታይ መረጃዎች ይወጡ ነበረ እና እነዛ የሚወጡት መረጃዎች ከምናውቀው የቼልሲ አካሄድ ጋራና ተጫዋቾችን የማስፈረም ልምድ ጋራ በተለይ በቅርብ ጊዜ የቅርብ ዓመታቱን ነገር በጣም የሻሩ ስለነበረ ምንድን ነው በቼልሲ ቤት የታሰበው ነገር የሚለውን በደንብ መረጃ እንድናይ ያስገደደ ምሽት ይመስለኛል። በዋናነት ያው የዌልቤክ ጉዳይ ነው ትላንትና የተነሳው። ቼልሲ ዌልቤክን ማስፈረም ይፈልጋል የሚለው መረጃ መጀመሪያ ስናየው ትንሽ የቀል ይመስል ነበራል። ምክንያቱም በቃ ዌልቤክ ወደ 35 ዓመቱ ነው እና በቼልሲ ደረጃ ደግሞ ስታየው ተጫዋቾችን የሚያስፈርምበት ሁኔታና እድል በጣም ትልቅ ተጫዋች አስፈረመ ከተባለ ያለፉት ጊዜያት ላይ 22 23 እንደዚህ እድሜ ላይ ያሉ ተጫዋቾችን ነበር የሚያስፈርመው እና እንዴ የሚል ጥያቄ ተነሳ። ከዛ የሄንደርሰን ጉዳይ ተከተለ። እንደገና የዣካኑም ጉዳይ ባለፉት ጊዜያት በእርግጥ በሰንደርላንድ በኩል ውድቅ የተደረገ ጥያቄ ቢሆንም ግን ስንሰማው ስለቆየን የሆነ አዲስ ነገር በቼልሲ ቤት እንዳለ ዣቪ አሎንሶ ሊሰራው ያሰበው ነገር ከቀደሙት ተከታታይ ዓመታት የተለየ እንደሆነ እንድትረዳ ያስገድዳል እና እሱን በተመለከተ ነው በጣም ገርሞኝ ሁኔታዎችን ስከታተል የነበረው። ጆን ስቶንስንም ሳትረሹ ማለት ነው። የጆን ስቶንስ እዛም ላይ ፍላጎት አለው ግን ጆን ስቶንስ ወደ ኢንተር ሚላን የመሄዱ ነገር የተረጋገጠ መሰለኝ። ሂር ዊ ጎ የሚሉ መረጃዎች ወጥተዋል። ተስማምተዋል የሚለው ነገር ስለነበር ትናንት ሮሜሮን ማን ኢንተር ሚላን መውሰድ የፈለገው ግን አሁን የጆን ስቶንስ ጉዳይ የተረጋገጠ ዞሮ ፍላጎት ነበረው። ቼልሲ እነዚህ እድሜያቸው ገፋ ለእግር ኳስ አረጁ የሚባሉ ናቸው። እንግዲህ ለእግር ኳስ ነው፣ ለህይወት በጣም ገና ነው። ከአሁንም 30ዎቹ መጀመሪያ በጣም ገና ነው። ለእግር ኳስ ሲሆን ግን ቢትሌት አልሆነም ወይ? እንዲህ ያለ አካሄድ ከቼልሲ የተለመደና የተጠበቀ ነው የሚል ነው። ይሄንን በቀደመው ፕሮግራማችንም ላይ በዝርዝር ስናነሳው ስለነበረ የቼልሲ እንዲህ መሆን ብዙዎችን አስገርሟል። ግን የእውነት ለመናገር በዣቪ አሎንሶ በኩል የተሰጠው ማብራሪያ ደግሞ ለእኔ ተስማምቶኛል። የቼልሲን ቤት ልምድና መሪነት ልንቀላቀልበት ይገባል ነው። ልምድና መሪነትን ለመቀላቀል ሲባል ነው። አንድም አሁን ለምሳሌ ዳኒ ዌልቤክን ብትወስጂ ዳኒ ዌልቤክ ጥሩ ተጫዋች ነው። አሁንም እንደውም እኔ ትላንትና በቼልሲና በዳኒ ዌልቤክ መካከል በቼልሲና በብራይተን ኤንድ ሆቭ አልቢየን መካከል በጣም ገንቢ የሆነ ውይይት ተደረገ። ብሬኪንግ ኒውስ እኮ ነው የነበረው እና ሰበር ዜና ተብሎ ሲነገር እድሜው 35 ምናምን ሲባል የሆነን ለመናገር ለማመን ከብዶኛል። እኔ ዳኒ ዌልቤክ አይኔ እያደገ ልጅ ነው እኮ እውነቴን ነው የምነግርሽ። ዳኒ ዌልቤክ እንደውም በኋላ አንድ የምጨምረው ነገር አለ። ከሌላ ክለብ ጋር አያይዤ ከማን ዩናይትድ ጋር አያይዘን የምንጨምረው ነገር አለ። ሄንደርሰንን በምትወስጅበት ሰዓት ላይ ሄንደርሰን በፕሪሚየር ሊጉ ጥሩ ከምንላቸው የመሀል ሜዳ ተጫዋቾች መካከል አንደኛው ነው እና በሊቨርፑል ቤት ይሰጥ የነበረው አገልግሎት ከዛም ከሊቨርፑል ከወጣ በኋላ ኢቭን ናሽናል ቲም እስኪጠራ ድረስ አለበት ከሆነም የእንግሊዝ ብሔራዊ ቡድን ላይ ነበረ። ስለዚህ የሄንደርሰንንም ጉዳይ ስትመለከች 36 ዓመቱ ነው።
ግራኒት ዣካን ስትወስጂ ግራኒት ዣካ እኮ 2025-26 ላይ ለሰንደርላንድ ይሰጥ የነበረው አገልግሎት ከዛም በፊት አርሰናልን ጥቶ ከወጣ በኋላ የባየር ሊቨርኩሰንን ማሊያ ለብሶ ከራሱ ከዣቪ አሎንሶ ጋር ሲሰራ he was very fantastic እና አምናም ታስታውሱ ከሆነ የአመቱ ምርጡ ዝውውር እንደውም በኋላ ላይ የማንቸስተር ዩናይትድ ግብ ጠባቂ ሴኔ ላሜንስ ተመረጠ እንጂ ግራኒት ዣካ ጉዳይ በዛ ልክ እኮ የሚታይ ነው። ይሰጥ የነበረው ሰርቪስ የነበረው መሪነት እና የልምዱ ጥቅም በግልጽ የሚታይ በጉልህ የሚታይ ነበረ። እንደዚህ ያሉት ነገሮች ቀላል አይደሉም ልልሽ ፈልጌ ነው። ስለዚህ ቼልሲ እና ዣቪ አሎንሶ አይ ቲንክ የተስማሙት በጣም ጥሩ ተጫዋቾች አሏቸው። እዛ ጥሩ ስብስብ ውስጥ ግን መሪ አለ ወይ ነው። ይሄ ብትን የሚል ጉብዝና አለ። ያንን ብትን ያለ ጉብዝና ሰብሰብ ማድረግ ያስፈልጋል። ሰብሰብ ለማድረግ ደግሞ እንደነዚህ ያሉ ኤክስፒሪየንስ ያላቸው እንደነዚህ ያሉ ችሎታቸው አሁንም ድረስ ያልበረደ እናም ደግሞ መሪ ሊሆኑ የሚችሉ ወደ ስኬት ሊመሩ የሚችሉ ተጫዋቾች ያስፈልጉኛል ነው። ይሄ ነው በቃ፣ ሌላ ምንም ምክንያት የለም። ስለዚህ እነዚህን ተጫዋቾች አልበዙም ወይ ልንል እንችላለን። ግን ላይክ ለምሳሌ ማንቸስተር ዩናይትድ ሂተን የሚባል ግብ ጠባቂ ያለው አይደለ? ሳናየው በየአመቱ ውሉ የሚታደስለት የምንለው እሱ እኮ በልምምድ ቦታ ላይ ለወጣቶቹ ተጫዋቾች እየሰጠልን ያለው ነገር ተብሎ እኮ ነው ውሉ እየታደሰ ያለ። ቶም ሂተን እኮ ሲጫወት አይተነው እኮ አናውቅም። ግን የትሬኒንግ ሴሽኑ በሚሰጥበት ጊዜ ወይም የልምምድ ፕሮግራማቸው ላይ ግን እሱ የሚወጣው ሚና ግን ኢትስ አንቢሊቨብል ተብሎ እኮ ነው እየተነገረ ያለ። አንቢሊቨብል ተብሎ ነው የሚነገሩ። ለዛ ነው ይሬን ይራውት ወይም በየአመቱ የእሱ ውል የሚታደሰው። አሁንም ገብተው ወደ ሜዳ በቋሚነት ይጫወታሉ ማለት ላይሆን ይችላል። ግን የልምምድ ቦታው ላይ እነዚህ ምራቁን ዋጥ ያደረገ ምናምን ምትባላረ በሰል ያለ ምንቼ ምን መደረግ እንዳለበት ወጣትነት የሚፈጥረው ክፍተት በእነዚህ ልጆች መካሪነትና ትኩረት መስጠት እንዲሞላና እንዲሸፈን መፈለግ ነው። ቼልሲን ወደ እድሜያቸው ከ30 ወደ ተሻገረ የ30 አጋማሽንም የጨረሱ ተጫዋቾች ላይ ትኩረት እያደረገ ያለው እና ሶስተኛው ምክንያት የሚመስለኝ they can get them cheap ያን ያህል ደግሞ ውድ አይደለም የእነዚህ ተጫዋቾች ዝውውር። አሁን ቼልሲ ከብራይተን ኤንድ ሆቭ አልቢዮን ጋር በዚህ ተጫዋች ዝውውር ላይ መነጋገር እና በጣም ገንቢ የሚባል ውይይትን ማድረጉን ተከትሎ የማንቸስተር ዩናይትድ ሰዎች እኮ ዳኒ ዌልቤክ መመለስ ያለበት ወደ ቤትህ ነው አሉ። ወደ ስታንፎርድ ብሪጅ ሄደህ አትሳሳት አሉ። እዚህም ቤት ጉዳይ አለ፣ እዚህም ቤት ስራ አለ፣ እዚህም ቤት ትፈለጋለህ አሉት። ለምሳሌ ዴቪድ ኦርንስቲያን ሲያጋራ ይህንን መረጃ ዳኒ ዌልቤክን ሪዮ ፈርዲናንድ እየነገረው ነው ያለው። ሁለት ነገሮች ነው የተናገረው። አንድ ወደ ቤትህ ተመለስ ነው፣ ቤትህ ኦልድ ትራፎርድ ነው፣ ቤትህ ማንቸስተር ዩናይትድ ነው የሚለው ዳኒ ዌልቤክ በጣም ጥሩ አገልግሎት ሰጥቷል ለብራይተን ኤንድ ሆቭ አልቢዮን። የእውነት ለመናገር ተቀይሮም እየገባ በጣም ትልቅ ተጽዕኖን ይፈጥር ነበረ፣ ጎሎችን ያስቆጥራል። አሁንም አቅም አላቸው ከሚባሉ ተጫዋቾች መካከል አንዱ ነው። ስለዚህ የእሱ ወደ ማንቸስተር ዩናይትድ እንዲሄድ መፈለግ በሪዮ ፈርዲናንድ በኩል እየተገለጸ ነው ያለው። ሁለተኛው ወደ ቤት መመለስ አንድ ነገር ሆኖ የምትመለስበት ቤት የቻምፒዮንስ ሊግ ጨዋታ አለው አለ። ቼልሲ የለውም። ገባሽ ምልሽ 10ኛው ሆኖ ነው የጨረሰው ባለፈው። አዎ ማን ዩናይትድ ደግሞ 3ኛ ነው። ስለዚህ ወደ ቻምፒዮንስ ሊግም የምትሄድበት እድል አለ። ካሪክም የማንቸስተር ዩናይትድ ሰዎችም አንተን እንደ አንድ አማራጭ እያዩ ከሆነ እና ያንን ጥያቄ ካቀረቡልህ አይንህን አትሽ ነው እያለው ያለው እንደ መካሪ ሆኖ ነው ሪዮ ፈርዲናንድ ከዚህ በላይ እና ከዚህም በኋላ ዳኒ ዌልቤክ የእግር ኳስ ተጫዋችነት ዘመኑ በማን ዩናይትድ ማሊያ እንዲጠናቀቅ ይፈልጋል። በጣም ብዙዎች ይበሽቁ ነበር ዳኒ ዌልቤክ ከማንቸስተር ዩናይትድ ወጥቶ አርሰናልን በሚቀላቀልበት ጊዜ። ከዛም በኋላ የኛ ብለው የሚያምኑት የኛ ብለው የሚጠሩት ተጫዋች ነው እና አሁን ሌት ኢን ሂዝ ኬሪየር ወደ እነሱ እንዲመለስላቸው ይፈልጋሉ። ይሄም ምን ሰማሽ ስልሽ አይደል ነገርሽ። እኔ ያኛው አስገርሞኛል። ሰበር ዜና ተብሎ ሲወጣ ማንቸስተር ዩናይትድ ርብርብ መጀመሩም አስገርሞኛል ልልሽ ፈልጌ ዩናይትድም እና እንጂ ወደ ቤትህ
ወደ ቤት ተመለስ ልጅ ሆይ እያለ በጣም ይገርማል። ይሄም ይገርማል በጣም በተለይ በዳኒ ዌልቤክ ቦታ ላይ ሆነ ስታስበው ያው እያበቃ ነው እየጨረሰ ነው በተባለበት ጊዜ ላይ ማንቸስተር ዩናይትድ፣ ቼልሲ የመሳሰሉ ትልልቅ ክለቦች እየፈለጉት እንደሆነ ስታይ በጣም የሚገርም ነው። ግን የትልቁ ነገር አሁን ቼልሲ ይሄ አካሄዱን ወይንም ደግሞ የቼልሲን የማስፈረም ስትራቴጂ የሚባለውን ነገር እየቀየረ ነው ወይ የሚል ጥያቄ ነው እያስነሳ የሚገኘው። ምክንያቱም በ2022 ቶማስ ቱኸል የቼልሲ አሰልጣኝ በነበሩ ጊዜ ያስፈረማቸው ተጫዋቾች እንደ ራሂም ስተርሊንግ፣ ክሉባሊ፣ እንደገና ኦባሚያንግ እነዚህ ነበሩ እና እነዚህ ተጫዋቾች ለቼልሲ ከፈረሙ በኋላ እንደተጠበቀው አውትሻይን ማድረግ አልቻሉ ወይም በጣም ትልቅ አገልግሎት መስጠት አልቻሉ። ከዛ በኋላ ነው ቼልሲ ይህንን የተጫዋቾችን ዝውውር በተመለከተ ስትራቴጂውን በቃ መቀየር አለበት ተብሎ ወይም መቀየር አለብን ብለው እነሱ አምነው ወደ በጣም ወጣት የሚባሉ ተጫዋቾችን ማስፈረም የጀመሩት። ከዛ በኋላ እነ ኢንዞ ፈርናንዴዝ፣ ካሴዶ እና ፓልመር እነዚህ ተጫዋቾች ሲመጡ 21-22 ዓመታቸው ነው የነበሩ። በጣም የእድሜያቸው ገና ነው የሚባለው እነዚህ አሁን ከ2022 በኋላ እና ያኔ የነበረው ነገር እነዚህን እንደው በጣም በትልቅ ገንዘብ ስለመጡ የበለጠ ትኩረት ወሰዱ እንጂ ሌሎች ተጫዋቾችም ነበሩ። ከየት ነው ቼልሲ እየሰበሰባቸው የሚገኘው ተብሎ እዚህ ሀገር እንደውም አስተያየት ይሰጥ ነበር። 18-19 ዓመት የሆናቸው ወጣት ተጫዋቾች በብዛት ለቼልሲ ይፈርሙ ነበር። ከዛ በኋላ እዚህም ፕሮግራም ላይ ያነሳ ነው አንደኛው ነገር ተጫዋቾቹ ይፈርማሉ እና በጣም ፖቴንሻል ያላቸው ተጫዋቾች ናቸው። ግን ወደ ቼልሲ ከመጡ በኋላ ያንን አቀናጅቶ የሆነ አሪፍ ቡድን በማውጣት ረገድ ትልቅ ክፍተት እየታየ ነው እና እንደገና መልሶ ደግሞ ወደ መሸጥ ፊቱን ያዞረበትና ተጫዋቾችን በጥሩ ገንዘብ ይሸጥ ነበር። ይሄም አንድ የሚታይ ነገር ነውና የቼልሲ አካሄድ አንደኛ ተጫዋቾች ይመጣሉ፣ እንደተጠበቀው አገልግሎት አይሰጡም፣ ከዛ ወይ ይሸጣሉ ወይ ደግሞ ዝም ብለው ቼልሲ ቤት ጊዜያቸውን ያሳልፋሉ። ከዛ ደግሞ አሰልጣኞችም ቶሎ ይቀያየራሉ። አሁን እንደዚህ ወጣት የሚባሉ ተጫዋቾች ላይ ብቻ ትኩረት አድርጎ የሚሰራ አንድ ቡድን የበለጠ ፎከስ ማድረግ ያለበት የሆነ አሰልጣኝ በቃ በዛ አሰልጣኝ አካሄድ ላይ በደንብ ተማምኖ ጊዜ መስጠት ነው። ከዛ በኋላ ነው ያው ፍሬው የሚታየው። ግን አሰልጣኝም እየቀያየርክ እንደገና ደግሞ ተጫዋቾችም እየተቀያየሩ እየተሸጡ እየተገዙ የሆነ ዝብቅርቅ ያለ ነገር የሚፈጠር ከሆነ በየአመቱ የሆነ አዲስ ነገር ነው የሚፈጠረው። ፖይንቱ አሁንም ቼልሲ ቤት ያለው ፖይንትም ዣቪ አሎንሶ ያንን ዲማንድ ስላደረገ ለዣቪ አሎንሶ ፍላጎት መሟላት ሲባል ነው እነዚህ ተጫዋቾች ላይ አይኑን አሳርፎ በጣም ጥሩ እና ገንቢ የሚባል ውይይት ያደረገው። አይ ቲንክ ዣቪ አሎንሶ እንዴት እንደነዚህ ያሉ ባለ ልምድ ተጫዋቾችን መጠቀም እንዳለበት ለቡድኑ እንዲጠቅሙ ማድረግ እንዳለበት የሚያውቅ ይመስለኛል። ሁለተኛው የካራክተር ልዩነትም ደግሞ አለ። ቀደም ሲል በእድሜያቸው ገፋ ያደረጉ ተጫዋቾችን አስፈረመና እነዛ ተጫዋቾች ቼልሲን ከተቀላቀሉ በኋላ የተጠበቀ ውጤት አልተገኘባቸውም ማለት እነዛ ተጫዋቾች አሁን ከሚፈርሙት ወይም ሊፈርሙ ይችላሉ ከተባሉ ተጫዋቾች ጋር ስታነጻጽሪያቸው የተለዩ ናቸው። ለምሳሌ ራሂም ስተርሊንግ አይ ቲንክ ዋን ኦፍ ዘ ሌዚ እግር ኳስ ተጫዋቾች መካከል እኮ አንዱ ራሂም ስተርሊንግ ነው። ኦቢሜያንግም እናውቀው ነው የሆነን ለመናገር የአርቴታና አንጀት እንዴት ቁስል ሲያደርግ እንደነበረ ማለት ነው። እንደነዚህ ያሉ ካራክተሮች ናቸው ወይ አሁን ዳኒ ዌልቤክን ስቲ፣ ሄንደርሰንን ስቲ፣ ግራኒት ዣካን ስቲ አይ ዶንት ቲንክ ሶ። እነዛ ዲፍረንት ሌቭል ላይ ያሉ ናቸው፣ ሰጥተው የማይጠቅሙ መርተው የማይጠግቡ። ለምሳሌ አሁን እኮ በቶማስ ቱኸል ናሽናል ቲም ውስጥ ሄንደርሰን ምንም እኮ ላይጫወት ይችላል፣ ነገር ግን በወጣቶቹ ተጫዋቾች ላይ የሚያሳድረውን ተጽዕኖ ግን በጣም ይፈልገዋል ቶማስ ቱኸል። ያ ስለረዳው ነው የናሽናል ቲሙ አካል አድርጎ ይዞት እየቀጠለ የሚገኘው። ስለዚህ ካራክተራቸውም የሚለያይ ይመስለኛል። ራሂም ስተርሊንግን ኢንሂዝ ሌት ዌኒስ እኮ ራሱ ብዙ ልትጠብቂበት ማትች አይነት ተጫዋች ገባሽ እና የግራኒት ዣካ ጋር አብሮ ማየት የሚቻል አይመስለኝም። ግን ቼልሲ ያስገርሞናል። ለማንኛውም ሁለተኛው ምን ሰምተሽ አደርሽ? ማአት ነው ያልሽው እንግዲህ አንድ ነው መስታወን የነገርሽ። በቪኒ ጉዳይ ላይ እናውራ። በቪኒም ጉዳይ ላይ በጣም አሁንም ትልቁን ሚዲያ የተቆጣጠረው ርዕሰ ጉዳይ ነው የቪኒሺየስ ጁኒየር። እስካሁን አንድ እንደውም ያየሁት ነገር በቃ ኦፊሻል የሚባለው ይሄ ጥያቄ ለሪያል ማድሪድ አርሰናል ያቀርባል ተብሎ መረጃ ወጥቶ አይቻሉ። እስካሁን ኦፊሻል የሆነ ጥያቄ አላቀረበም
በክለብ በኩል ማለት ነው። አርሰናል እንደ ክለብ ሪያል ማድሪድን አልጠየቅም። የመጠየቅ ፍላጎት አለው፣ የራሱን ዝግጅት እያደረገ ነው የሚለው ነገር ነው እንጂ በአብዛኛው እየተሰማ የሚገኘው። አሁን ግን ትንሽ ይሄ የወሬ እድገት የሚመስለኝ በአርሰናል በኩል ዝግጅቶች ሁሉ በቃ ተጠናቀዋል። ኦፊሻል የሚባለውን ጥያቄ ለሪያል ማድሪድ ለማቅረብ በቃ ስምምነት ላይ ተደርሷል። ቀጣዩ ብሬኪንግ ኒውስ የሚሆነው ይሄ ነው የሚል መረጃም ወጥቶ አይቻለሁ። ልክ ነው። ግን እኔ አርሰናል አይ ቲንክ እየጠበቀ ያለው የሪያል ማድሪድና የቪኒሲየስ ጁኒየር ጉዳይ ወዴት ያመራል የሚለውን ወዴት ያመራል የሚለው ደግሞ ሁለቱ ተስማምተዋል። ሪያል ማድሪድና ቪኒሲየስ ጁኒየር ለመጨረሻ ጊዜ ተገናኝተው ለማውራት ለመጨረሻ ጊዜ ተገናኝተው የሚያወሩት ደግሞ ከትላንትና ጀምሮ ነው። በመጪዎቹ ቀናትም ይሄው ንግግር ይሄው ድርድር ይቀጥላል። አሁንም እኔ አስምሬ መናገር የምፈልገው ነገር ቪኒሲየስ ጁኒየር በሪያል ማድሪድ ቤት መቆየት ይፈልጋል የሚለውን ነው። ሌላ ተሰምሮ ሊነገር የሚገባው ነገር ሪያል ማድሪድም ከተሳካለት ቪኒሲየስ ጁኒየር በሳንቲያጎ ቤርናባው እንዲቆይ ነው የሚፈልገው። አለመፈላለግ የለም እስካሁን ድረስ ያለው አለመስማማት ነው። እየተፈላለግሽም የማትስማሚበት ፖይንት ሊኖር ይችላል። እየተፈላለጉ ነው ግን አልተስማሙም። ሪያል ማድሪድ የሚለውን ቪኒሲየስ ጁኒየር አይቀበልም። ቪኒሲየስ ጁኒየር የሚለውን ሪያል ማድሪድ ይበዛል፣ ነገርም ያበላሽብኛል ይላል። የምን ነገር ነው የሚበላሸው ካልሽ የኪሊያን ምባፔ የጁድ ቤሊንጋም እንደዚህ ሃይ ሌቭል ላይ ያሉ የሚባሉት የሪያል ማድሪድ ተጫዋቾች ዲማንድ አድርገው ይመጣሉ። በሪያል ማድሪድ ቤት በጣም ከፍተኛውን ክፍያ የሚከፈለው ቪኒሲየስ ጁኒየር ነው ሲባል ለመኝኝ ቤሊንጋም ዝም አይልም ነው ሲባል ኪሊያን ምባፔም ዝም አይልም ነው። ስለዚህ ያንን ለማስተካከል ቪኒሲየስ ጁኒየር የእኛን ኦፈር እንዲቀበል ነው። እንደውም ትንሽ የጉልበተኝነት ነገር ያየውባቸው መሰለኝ በሪያል ማድሪድ በኩል። ጉልበተኝነታቸው ምንድን ነው? እኛ ያልነውን ይቀበላል አለበለዚያ ይሸጣል የሚል ያለው አማራጭ ሁለት ነው ማለት ነው። አንድ እነሱ ያሉትን መቀበል እና ኮንትራቱን ማራዘም ወይም ደግሞ ለዝውውሩ ዝግጁ መሆን ነው። ይሄንን አይነት ግዴታ ውስጥ ነው ያለው። በኋላ እዚህ አትሌቲክ ላይ አርሰናልና ሪያል ማድሪድ የክለብ ለክለብ ግንኙነት እስካሁን አልጀመሩም። ግን ለአድማጮቻችን በጣም ግልጽ መሆን ያለበት ነገር በዚህ ሰዓት ላይ የቪኒሲየስ ጁኒየርና የሪያል ማድሪድ ጉዳይ ገና አልተወሰነም። ግን የቪኒሲየስ ጁኒየር ፈላጊ አርሰናል ብቻ አይደለም። ካሁን በኋላ ነው እንዴ ብለው የገቡ ክለቦች አሉ። አሁን በስላሽ እየተቀመጠ ነው ያለው። አርሰናል ስላሽ ሊቨርፑል ስላሽ የሳውዲ ክለቦች። ሊቨርፑልም ዲዮማንዴን ለማስፈረም ከፍተኛ ጥረት አድርጓል። ያ ጥረት አልተሳካለትም። ሊቨርፑል መሐመድ ሳላህ መተካት አለበት ብሎ ያምናል፣ ደግሞም ትክክል ነው። ስለዚህ እዛ ቦታ ላይ የሚኖር ጥረት ሊቨርፑልንና ኢራዮላን ወደኋላ እንዳይጎትታቸው የሚያስችል ነገር አለ ቪኒ ጁኒየር ላይ ነው። ስለዚህ ቪኒ ጁኒየርን አርሰናል ብቻ እንደሚፈልገው አድርገን ከዚህ በኋላ መናገር ልክ አይሆንም። አርሰናል ከፈላጊዎቹ መካከል አንዱ ነው። አርሰናልን ልዩ የሚያደርገው በክለብ ደረጃ ወስኗል። እየጠበቁ ያሉት የሪያል ማድሪድንና የቪኒሲየስ ጁኒየርን አለመስማማት ነው። በገንዘብ ከሆነ ደግሞ አርሰናልም ወየውለት ሊቨርፑልም ወየውለት የሚያስብል ስንት ይሁንልህ ብሎ የሚጠይቅ የሳውዲ ክለብ ደግሞ አለ። ለሳውዲ ክለቦች ቪኒሲየስ ጁኒየርን ማስፈረም ዶንት ዩ ቲንክ ዛት ትልቅ ድል እንደሆነ ሊያበቃ ሲል አይደለማ 26 ዓመቱ እኮ በ26 ዓመቱ እግር ኳሳዊ ምክንያቶችን በአውሮፓ ትልልቅ ውድድሮች ላይ መወዳደርን በአውሮፓ ትልልቅ ውድድሮች ላይ እየተወዳደረ ትልልቅ ስኬቶች ማሳካት የሚባሉትን ነገሮች በሙሉ ወደ ጎን ትቶ የሳውዲ ሊግ ገባለው ካለ ቪኒሲየስ ጁኒየር ከዚህ በላይ ድል የለም። ለሳውዲ ክለቦች ድል የሆነው ነገር ግን ለቪኒሲየስ ጁኒየር ኪሳራ ነው። በጭራሽ ሊያደርገው የማይገባ ማለት ነው። ሪያል ማድሪድም ለማቆየት ይህን ያህል እየለፋበት ያለው
የሳውዲ ክለቦች አርሰናል፣ ሊቨርፑል ደግሞ እየተረባረቡበት ያሉት ቪኒሺየስ ጁኒየር ለምንድን ነው? ለሜዳ ላይ ጉብዝናው የሚል የፊት ለፊት መልስ መመለስ ይቻላል። ዓለም ስለሚያውቀው በተደጋጋሚ ስላየ ነው። ምናልባትም ባለፉት ጥቂት ዓመታት እንደሱም አላየን። ግን ትኩረት ያልተሰጠው ትኩረት ደግሞ ሊሰጠው የሚገባው የሚመስለኝ ጉዳይ ቪኒሺየስ ጁኒየር ራሱ ብር ነው። ትልቅ ፍራንክ ነው። ዝላታን ኢብራሂሞቪች ያለውን ታስታውሻለች? ዩናይትድ ገባ፣ በአንድ ቀን እኮ የማሊያ ሽያጭ እኮ ለእኔ የከፈለኝን እኮ መልሰውታል ምናምን ሲል ታስታውሻለች? ቪኒሺየስ ጁኒየር ትልቅ ግሎባል አይከን ነው። በቃ ምንም እኮ ጥያቄ የለው። አሁን ማን አለ ንገሪኝ፣ በእርግጠኝነት በሱ ሌቭል ልትጠሪያቸው የምትችያቸው 5 ተጫዋቾች የሉ። በፊት ክርስቲያኖ ሮናልዶ ምናምን ልትይ ትችላለች፣ ሜሲ ምናምን ልትይ ትችላለች፣ ኔይማር ምናምን ያልሽ ልትይ ትችላለች። አሁን ግን ትልቅ ግሎባሊ ትልቅ ብራንድ እየፈጠሩ ያሉ ተጫዋቾች መካከል አይ ቲንክ ሂዝ ነምበር 1 ከነ ኪሊያን ምባፔ ጋራ ነው ቢጋፋ እኮ ማን አለ ንገሪኝ? የለም እኮ እሱን ነው እኮ ለመውሰድ። ስለዚህ እናንተ ትኩረት እያደረጋችሁ ያላችሁት ክለቦቹ ለሱ ዝውውር የሚያወጡትን፣ አንቺ ትላንት ያልሽው ነገር እኮ የእውነት እየሆነ ነው። 137 ሚሊዮን እሱንም እንደገና ደሞዙንም ምናምንም እሱን ለምን ታያላችሁ? እሱ የነሱ ተጫዋች ከሆነ በኋላ የሚሰራውስ ገንዘብ ለዛ ሳይመስላችሁም? አርሰናል ባንኩን ሰብሬ ሪከርዱን ሰብሬ ከዚህ በፊት ለማንም ተጫዋች አድርጌ የማላቀውን በሙሉ ላደርግለት ለቪኒ ጁኒየር ዝግጁ ነኝ ያለው ለዛ አይመስላችሁም ወይ? ገበያው ገብቶት አይመስላችሁም ወይ? ቪኒሺየስ ጁኒየርም 30 ሚሊዮን ዩሮ ኔት ሊከፈለኝ ይገባል ሲል ምንዳ እንደሆነ አውቆት አይደለም ወይ? ጸጋ እንደሆነ አውቆት አይደለም ወይ? በረከት ይዞ እንደሚሄድ አልገባውም ብላችሁ ነውን ይላል። ለምሳሌ ብሩኖ ፈርናንዴዝ ትልቅ ብር አገኘ ተብሎ ትላንትና ዜና ሲነገር ሰምተሻል? 9 ሚሊዮን ፓውንድ አገኘ ብሩኖ ፈርናንዴዝ ወደ አካውንቱ ሰተት ብሎ ገባለት። የምንድን ነው ሲባል የ2024-25 ኢሜጅ ራይቱ የምስል መብት ጥቅም ነው እኮ ጥቅም። አሁን በቪኒ ጁኒየርም ደግሞ የሚሰራው ገንዘብ በጣም ብዙ ነው። ካላነጫነጨ ሌሎቹ ተጫዋቾች እንዲቀበሉት ካልተደረገ በስተቀረ እና ችግር ካልተፈጠረ ቪኒሺየስ ጁኒየር የሚወስደውን ገንዘብ ሳይሆን ይዞ የሚመጣውን ማስቡት እያሉ ነው። ምናልባት አርቴታ ትልቅ ስራ ይጠበቅበት ይሆናል። በተለይ ይሄ እንዳልከው የግል ባህሪው ላይ መልበሻ ቤቱን የመረበሽ ነገር ላይ አሁን ብዙ ሰዎች ስለ ቪኒሺየስ ጁኒየር ሲነሳ እኔ እንደዛ አለው ብዬ አልተረዳሁትም እስካሁን። ግን ይህ በተለይ በስፔን የሚያጋጥመውን የዘረኝነት ጥቃት በተመለከተ የሚመልስበት መንገድ ግን እሱ በቃ የሆነ ረባሽ ነው የሚል አስተያየት ሰዎችን እንዲሰጡ አድርጓቸዋል ብዬ ነው የምረዳው። ማለት በዛ ጉዳይ እንደሚበሽቅ ስለሚያውቁ ስቴዲየም ውስጥ የሚመጡ የተለያዩ ደጋፊዎች ያንን ነገር የበለጠ ፕሮቮክ ያደርጉታል። እሱ ደግሞ ያንን የሚመልስበት መንገድ የራሱ መንገድ ነው። እንደ ሌሎች ወይ ዝም ብሎ ወይ ደግሞ በሌላ መንገድ አይመልስም እንደምናየው ነው። እና ምናልባት ያ ሊሆን ይችላል። ግን እንደተባለው በሪያል ማድሪድ ቤት ደግሞ ይሄ የትልልቅ ተጫዋቾች በብዛት በዛ ስብስብ ውስጥ መገኘትና የክሊያን ምባፔ የጁዲ ቤሊንግሃም የየራሳቸው ደግሞ የግል ባህሪ ስላላቸው የሆነ አለመስማማት ፈጥሯል ብዬ አስባለሁ፣ እኔ ይረዳለሁ። ለማንኛውም ግን አሁን በቪኒሺየስ ጁኒየር በኩል የሚወጡት መረጃዎች የሚያሳዩት አርሰናል ተጫዋቹን በማስፈረም ረገድ የሆነ ቀድሞ ስሙ የሚጠራ ሆነ እንጂ ሌሎቹም ክለቦች ትላንት እኮ አንስተነው ነበር ፕሮግራማችን ላይ ለምን ሌሎቹስ ክለቦች በዛ ቦታ ላይ ተጫዋች እንደሚፈልጉ እየታወቀ ስማቸው ለምን አልተያያዘም ከቪኒ ጋር የሚለውን በተወሰነ መንገድ ለመመለስ ሞክረናል። ግን እንዲህ አይነት ሂደቶች ቢኖሩም እኛም አለንበት የሚል
ሂደቶችን ሊሄዱ እንደሆነ እንደ ሊቨርፑል ያሉ ክለቦች መረጃዎች ወጥቷቸዋል። በሪያል ማድሪድና በቪኒሲየስ ጁኒየር በኩል እንዳልከው አንዳንድ ንግግሮች ከዚህ በኋላ ይጠበቃሉ። እንደውም ይሄ የኮንትራቱ ጉዳይ እልባት እስከሚያገኝ ድረስ ወደ ፕሪሲዝንም ለመሄድ በቃ ሪፖርት እንዳላደረገ እንደገናም ደግሞ በዛም በልምምድ ቦታም ላይ የሚገኝበትም እድል በጣም ጠባብ እንደሆነ የዛሬ ጠዋት መረጃዎች ያሳያሉ። መጀመሪያ ከሪያል ማድሪድ ጋራ ይህንን ጉዳይ መጨረስ ትልቅ ፍላጎቱ እንደሆነ የሚያሳዩ መረጃዎች ወጥተዋል። ስለዚህ በየጊዜው አዳዲስ ነገሮች እየወጡ የወሬ እድገት እየታየበት የሚገኝ የዝውውር ጉዳይ ስለሆነ የቪኒሲየስ ጁኒየርና የአርሰናልን፣ የሪያል ማድሪድን፣ የሌሎች ክለቦችን ከዚህ ጋር የተያዙ መረጃዎች ደግሞ ያው አለፍ አለፍ እያለን አዳዲስ ነገሮች ሲመጡ ለአድማጮች መንገራችን ይቀጥላል። አዎ ያንን እናደርጋለን። ግን ቅድም እንዳልነው ነው በእግር ኳስ ምክንያትም እሺ ስንመለስ እንደዚህ ብለን አንድ ብንነጋገር ከሌሎች የማንቸስተር ዩናይትድ ጉዳዮች ጋር አያይዘን ብናነሳው ደስ የሚለኝ ለአርሰናል ቱ ኤክስትሪም አይሆንም ወይ? ቪኒሲየስ ጁኒየርን ማስፈረም የሚገርም ቡድን ያደርገዋል አርሰናልን። ቪኒሲየስ ጁኒየርን የማስፈረም እድል ተፈጥሮለት ሳይጠቀም ከቀረ ደግሞ አርሰናል ቤት ከፍተኛ ክፍተት ይፈጠራል የሚለው ላይ አይተሽዋል። ቱ ኤክስትሪም ነው፣ ሁለቱ ጽንፎች ናቸው። ማስፈረም ይዞት የሚመጣው ነገር አለ። ያድል ኖሮ ሳይጠቀምበት ከቀረ ደግሞ የሚፈጥረው ክፍተት ለእኔ በጣም ከፍተኛ እንደሆነ ነው የሚሰማኝ። ትላንትና ስካይ ስፖርትስ የጠየቀውን ጥያቄ እንጠይቃቸው፣ አስተያየት ከሆነ የሚሰጡት ደስ ይለኛል። ስካይ ስፖርትስ የጠየቃቸው ቪኒሲየስ ጁኒየር ጉብዝናው ይታወቃል። ቪኒሲየስ ጁኒየር ምን ያህል ገንዘብ ሊያስወጣን እንደሚችል ይታወቃል። ስለዚህ ቻሌንጅም አለው ኦፖርቹኒቲም አለው። ይዞት የሚመጣው ፈተና አለ፣ የወጪ የገንዘብ የፋይናንስ ጉዳይ። ይዞት የሚመጣ ደግሞ መልካም አጋጣሚ አለ። እሱ ደግሞ ከእግር ኳስ ችሎታው ጋር የተያያዘ ነው። ምናልባት ትንሽም በኋላ ስለ እግር ኳስ ችሎታው አርሰናልን ምን ያህል ይቀይረዋል የሚለውንም በተወሰነ ደረጃ ልናነሳው እንችል ይሆናል። ግን አርሰናል ይሄድበት ይህንን ልጅ የገንዘቡ ጉዳይ የራሱ ጉዳይ አርሰናል ቪኒሲየስ ጁኒየርን ያስፈርም ነው የምትሉት? ወይንስ ደግሞ እንደዚህ ያለ ችግር ውስጥ ገብቶ እንደዚህ ያለ ፈታኝ ነገር ውስጥ ገብቶ ቪኒሲየስ ጁኒየርን ከሚያገኝ ይልቅ ሌላ አማራጭ ለግራ መስመሩ ቢፈልግ እና ፋይናንሻሊ ተረጋግቶ ቢቀጥል ነው የሚሻለው፣ ቺፕ ኦልተርኔቲቭ ይፈልጉ ያለና ጠየቀ። የስካይ ስፖርትስ አንባቢዎች የመለሱት መልስ አብዛኞቹ አዎ ይግዛው የሚል 54 በመቶ የሚሆኑት 46 በመቶ የሚሆኑት ደግሞ ኖ ረከስ ያለ ሌላ አማራጭ ይፈልግ፣ ተጽዕኖ ከባድ ነው የሚሆነው ለረጅም ዓመታት የሚል መልስ ነው የሰጡት። የሳምሪ አድማጮችስ ምን ይላሉ ብንላቸው ብዬ ነው። ዋው በጣም አሪፍ ሀሳብ ነው ይሄ። ስለዚህ እናንተ የሚታያችሁን ነገር አስተያየቶቻችሁን ጻፉልን። አድማጮቻችን አብራችሁን ሆናችሁ ፕሮግራማችንን እየተከታተላችሁ ስለሆነ በጣም በጣም እናመሰግናለን። እንመለሳለን። Shaker Sport 2010